ሳምንቱ እንዴት አለፈ ጎበዝ? ኢትዮጵያ በጭሷ ከመካከለኛው ምስራቅ እስከ ሩቅ ምስራቅ ዓለምን ሁሉ አፈነችው እየተባለ ስትታማ ከርማለች። የኤርታሌ እሳተ ገሞራ ድጋሚ ከፈነዳ በኋላ የፍንዳታው ጭስ ቀይ ባህርን ተሻግሮ ቻይና ደርሷል ተብሏል። እናት ሀገር ኢትዮጵያን በዚህ አጋጣሚ ስሟ በየሚዲያው ሲነሳ ሰንብቷል። ደግ ሰርተን ባይጠሩን እንዲህ ሲደነግጡን ቢሆን ይጥሩን የሚሉ አስቂኝ አስተያየቶችንም ለማየት ተችሏል። በሳምንት ወደ ተሰሙ ዋና ጉዳዮች ከመሻገራችን በፊት በዚሁ ሳምንት የተከሰቱ ልዩ አጫጭር መረጃዎችን አንድ አፍታ እናቅርብላችሁ። የ2025 የቲክቶክ ክሬቲቭ አዋርድ አሸናፊ ወጣት አዶናይ ከአየር ኃይል ማስጠንቀቂያ እንደተሰጠ የሰማነው በዚህ ሳምንት ነበር። ወጣቱ ከሰሞኑ የአየር ኃይል አባላትን ሰግጡ በማለት ቦታው ድረስ ሄዶ ንግግር ማድረጉን ተከትሎ በጋበዙት አመራሮች ላይ ምርመራ ተጀምሯል። የአገሪቱን አየር ኃይል አባላት ሰግጡ ያለበት ምክንያት ምን እንደሆነ አልታወቀም። መሰገጥ ምንድነው? ከተቋሙ ዓላማና ስራ ጋር የሚገናኘውስ በምንድነው? ለዚህ የሚሆን በቂ ማብራሪያ ባይሰጥም ማህበራዊ ሚዲያ ላይ የሚፈጠሩና ትሬንድ የሚሆኑ ድርጊቶችና ቃላትን የተቋም ደንብና ስርዓት ባላቸው ከባቢዎች ላይ ማከናወን ጥፋት መሆኑን ለማወቅ ህግ መማር አይጠይቅም። እንዲህ ያለው የሀገር ምልክት የሆኑ ተቋማት ሰራተኞችስ ንግግር የሚቀበሉትና ስልጠና የሚወስዱት እንዴት ያለ ክህሎትና ልምድ ባለው ባለሙያ ነው? ወጣቱ በዚያ ተገኝቶ አስተላለፍ የተባለው መልእክት ይህንና መሰል ጥያቄዎችን የሚያስነሳ ነው። ግለሰቡ ከአየር ኃይሎች ጋር ያደረገውን የንግግር ቪዲዮና ምስል ከማህበራዊ ገጾቹ እንዲያወርድ ማስጠንቀቂያ እንደተሰጠ የሰማን ሲሆን ጋባዦቹ እንደሚጠየቁም ተነግሯል። አዶናይ የዓመቱ ምርጥ ተጽዕኖ ፈጣሪ ቲክቶከር በሚል የ2025 የቲክቶክ ክሬቲቭ አዋርድ አሸናፊ የሆነ ሲሆን ትልቁን የዓመቱ ምርጥ ቲክቶከር ሽልማት ቤስት ቲክቶክ ኦፍ ዘ ይር አዋርድ መኪናም ወስዷል። ከዚሁ ከቲክቶክ መንደር መረጃዎች ሳንወጣ የ2025 የቲክቶክ ክሬቲቭ አዋርድ የተደረገው ቅዳሜ ምሽት ነበር። በዚህ ምሽት ላይ መነጋገሪያ ከሆኑ ጉዳዮች መሃል አርቲስት ማስተዋል ጌታን ተቀበሉ ያለችበት አጋጣሚ ይገኛል። በቲክቶክ ክሬቲቭ አዋርድ ለመሸለም ወደ መድረክ የወጣችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አርቲስት ማስተዋል ወንዶሰን በሕይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ብላለች። ይህም ንግግሯ በበርካታ የማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ ሆኗል። ከቲክቶክ መንደር ወሬዎች ወጣ ስንል በኮሪደር ልማት ላይ የታጠቡ ልብሶችን ያሰጡ ግለሰቦችና ተቋም ላይ እርምጃ እንደተወሰደ ሰምተናል። ህዳር 14 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 13 በኮሪደር ልማት በተሰሩ የህዝብ ማረፊያ ወንበሮች ላይ የታጠቡ ልብሶችን ያሰጡ ግለሰቦችና ተቋም እርምጃ መወሰዱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ድርጊቱን ፈጽመው የተገኙ የኮሪደር ልማቱ የመዝናኛ ካፌና ሰራተኞቹን ወደ ህግ በማቅረብ ተጠያቂ በማድረግ ካፌው ተገቢው ቅጣት እስኪቀጣ መታሸጉ ተገልጿል። ወደ ቀጣዩ አጭር ዜና ስንሻገር በአዲስ አበባ ከተማ ህገወጥ የግመል እርድ መበራከቱንና ድርጊቱ ከወትሮ የተለየና አዲስ ፈተና እንደሆነበት የአዲስ አበባ ቄራዎች ድርጅት ወቁልኝ ማለቱን ሰምተናል። የድርጅቱ ስራ አስኪያጅ አቶ ሙሉነህ ደሳለኝ ግመሎች ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ መሆኑን ገልጸው በተለይም ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጥ መኖራቸውን አስረድተዋል። ህገወጥ እርድ የሚፈጸመው አስፈላጊው ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ሲሆን ይህ የህብረተሰቡን ጤንነት አደጋ ላይ የሚጥል በመሆኑ ድርጅቱ ለማስተካከል እየሰራ ስለመሆኑ ጠቁመዋል። ውድ የፈታ ዴይሊ ሳምንቱ ልዩ መረጃዎች ተከታታዮቻችን፣ ቀጥለን ደግሞ በሳምንቱ ከተሰሙ መረጃዎች መሃል የመረጥናቸው ርዕሶች በዝርዝር እንመለከታቸዋለን። ለኢሳያስ ደጋፊ ዲያስፖራዎች ማስጠንቀቂያ ተሰጠ። ኖርዌይ የኤርትራ መንግስትን የሚደግፉ ትውልድ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ ኤርትራን መንግስት የሚደግፉ ኖርዌያውያን ኤርትራውያንን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታትም በሀገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ነው። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም። በኖርዌይ ህግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ህጉ ይደነግጋል። የኖርዌይ መንግስት የትውልድ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው።
ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና፣ የሰብአዊ መብት ጥሰትና እስራት ትክክለኛ አይደሉም። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ትውልድ ኤርትራውያኑ ላይ የተካሄደው ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎና በርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራን መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩ ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ ኤርትራውያኑ ይግባኝ እንደሚታይ የኖርዌይ ስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሸሹትን መንግስት ይደግፋሉ የሚሉትም መፈተሻቸው ተገልጿል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሑፎች በተጨማሪ ኖርዌይ ከሚኖሩና የኤርትራን መንግስት ከሚቃወሙ ትውልድ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡት ስደተኞች የመኖሪያ ፍቃድና ዜግነትም ሊሰረዝ ይችላል። ወደ እስራኤል በህገወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ ሀገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜ ነው። የአንድ ልጅ አባት የሆነ ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮውን በዚያው አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም። የቢሾፍቱ አየር መንገድ ከምን ደረሰ? የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያን ደግሞ የሕግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። አየር መንገዱ የአፍሪካ ልማት ባንክ ዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳላል ሃንዳሽ ኮንሰልታንትስ የተባለ ድርጅትን ደግሞ የቴክኒክ አማካሪዎች አድርጎ መሾሙን አስታውሷል። ለዓለም አቀፍ ኤርፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን ያስታወቀው ግሩፑ ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ከ10 ቢሊዮን ዶላር በላይ ወጪ ወደ 12.5 ቢሊዮን ዶላር ከፍ ያለ መሆኑንና ግንባታውም እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በዓመት 60 ሚሊዮን ተጓዦችን ያስተናግዳል ተብሎ እንደሚጠበቅ ገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት ላይ የሚሳተፉ የኢንጂነሪንግ ግዥና የግንባታ ተቋራጮች የቅድመ ግምገማ ፕሪኳሊፊኬሽን ስራና የጨረታ ማስገባት ሂደቶች እንደ አውሮፓውያን አቆጣጠር በ2025 በታህሳስ ወር አጋማሽ እንደሚጠናቀቅም ተጠቅሷል። በፕሮጀክቱ የህግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የህግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ B787 ድሪም ላይነር በለንደን ሄትሮ አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ የተመለከተ ያደረገውን ጥናት ኢንቫይሮንመንታል ኤንድ ሶሻል ኢምፓክት አሴስመንት ESIA ሪፖርት አጠናቆ በጥቅምት ወር መጀመሪያ አስረክቧል። በሪፖርቱ መሰረት ለፕሮጀክቱ ግንባታ 3979 ሄክታር የሚጠጋ መሬት ላይ በአካባቢው ሰፍረው ይኖሩ የነበሩ 2731 አባወራዎች ወይም 15320 ግለሰቦች የልማት ተነሺ እንደሚሆኑ ያስረዳል። የቢሾፍቱ ዓለም አቀፍ ኤርፖርት የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን ተጓዦችን ማስተናገድ እንደሚቻልና ወጪውም በግምት 7.9 ቢሊዮን ዶላር እንደሚሆን፣ ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደግሞ 110 ሚሊዮን ተጓዦችን በዓመት ማስተናገድ እንደሚችልና 13.9 ቢሊዮን ዶላር ወጪ ሊጠይቅ እንደሚችል የአማካሪ ድርጅቱ ያቀረበው ሰነድ ያስረዳል። ወጪው ተርሚናሎችን፣ የአውሮፕላን ማረፊያና መነሻ መንገዶችን ወይም ረንዌይስ እንዲሁም የአገልግሎት የመንገድና የባቡር መሰረተ ልማቶችንም ያካትታል ተብሏል። የፕሮጀክት አካባቢውን ለግንባታ ዝግጁ በማድረግ ሂደት ውስጥ ከአካባቢው ነዋሪዎችና ከሚመለከታቸው የኦሮሚያ ክልል መንግስት ቢሮዎች ጋር ምክክር በተደረገበት ወቅት ለልማት ከሚነሱ ሰዎች የቀረቡ ቁልፍ ጉዳዮችና የማሻሻያ ምክር ሀሳቦችንም በዝርዝር ዳሷል።
እንደ ሪፖርቱ ገለጻ ለፕሮጀክቱ ከሚነሱ ሰዎች የቀረቡት የመሬት ካሳና የመልሶ ማቋቋም ጥያቄዎች መካከል ትክክለኛ ያልሆነ የመሬት ስፋት አለካክ ኢንአኩሬት ላንድ ሜዠርመንት አለ የሚል እንዲሁም ቀርቦ የነበረው በካሬ ሜትር የ322 ብር የካሳ ምጣኔ ዝቅተኛ ነው የሚል ቅሬታ መቅረቡን፣ የግምት መጠኑ እንዲስተካከል የቀረቡ ምክረ ሀሳቦች ይገኙበታል። የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖችን በአንዴ ማቆም እንደሚያስችል እንዲሁም የአየር መንገድ ግሩፑን የካርበን ልቀት በ15 በመቶ እንደሚቀንስ በዓመት 3.7 ሚሊዮን ቶን ካርጎ የማጓጓዝ አቅም እንደሚኖረውና አጠቃላይ ፕሮጀክቱም ከ10 ቢሊዮን ዶላር በላይ እንደሚፈጅ የኢትዮጵያ አየር መንገድ ግሩፕ ለፕሮጀክቱ ተነሽ አርሶ አደሮች የመኖሪያ ቤትና ኢኮኖሚ እንቅስቃሴ 350 ሚሊዮን ዶላር መድቦ እየተንቀሳቀሰ እንደሚገኝም ገልጸው ነበር። ማንም ስለ ፕሮጀክቶች የሚያውቅ ሰው ዋነኛ አሳሳቢ ጉዳይ የሚመጣው የሚገነባበትን 3970 ሄክታር ላይ የሚኖሩ ሰዎችን ወደ ሌላ ቦታ ማሸጋገሩ ላይ ነው። ብዙዎች እነዚህን ለልማት የሚነሱ ሰዎች ይሏቸዋል። ነገር ግን እውነቱን ስነግራቸው አንድ ሀገር ቀድማ ለእነዚህ ሰዎች የሚሆን ስራዎችን ለመስራት እርምጃዎችን ስትወስድ ይህ የመጀመሪያ ነው ብሎ መናገራቸው አይዘነጋም። ፕሮጀክቱ ወደ 2800 አባወራዎችን ህይወት እንደሚነካ አስታውሰው አየር መንገድ ግሩፑ ከመኖሪያ ስፍራ ባሻገር ለኢኮኖሚ እንቅስቃሴ ጭምር የመደበው 350 ሚሊዮን ዶላር ሰዎችን ለልማት ተነሺዎች ከሚለው ስም ይልቅ በልማት የተደገፉ ሰዎች የሚያስብል ነው ሲሉ አድንቀዋል። የኢትዮጵያ አየር መንገድ በኦሮሚያ ብሔራዊ ክልል ቢሾፍቱ ከተማ አጠገብ በሚገኘው አቦሴራ የተባለ አካባቢ ላይ ለሚያስገነባው ኤርፖርት ከተማ ግንባታ ተነሺዎች ለሚሆኑ አርሶ አደሮች የካሳ የቤትና ሌሎች አስፈላጊ ግንባታዎች 17 ቢሊዮን ብር መመደቡን መነገሩ አይዘነጋም። ውድ የቻናላችን ቤተኞች ለሰንበት መቆያ ብለን ያዘጋጀንላችሁ የሳምንቱ መረጃዎች ጥርቅም ይህን የመሰለ ነበር። አብራችሁን ስለቆያችሁ እናመሰግናለን።